ጋሻው ሎትሮ ቢሆን ማልዶ መነሳት አይወድም። ከጧት መኝታው ከሚቀሰቅሱት ከእድሜው አንድ ቀን ቢቀንሱበት የሚመርጥበት ጊዜ አለ። በጧት ተነስተው አልጋን ጥፈው እሳት አቀጣጥለው ቁርስ በልተው ስራ በሚገቡ ወንዶች ብዙ ጊዜ ቀንቷል። አርአያነታቸው አመርቅኖት ሊከተላቸው ቢፈልግም ተሳክቶለት አያውቅም። ይሄ አቅቶት የቀረ ፍላጎቱ ነበር። በትዳር ባያካክሶ ኖሮ ግን ሌሊቱን የሰላም እንቅልፍ አጥታ ስትብሰከሰክ ያደረችው የትም ወርቅን እንዲጥሏት መሄድ አልፈለገም። እሷ ያመለከተችው በጧት ተነስቶ እሳት አቀጣጥሎ ወጣ ሙቆ ሻፍልቶ ቁርስ አብልቷት አልጋውን አንጥፎላት ግንባሯን ስሟ ስትሸኘው ገባህ ውስጣዊ ረፍት ሰላም የለኝም። ምክንያቱም ግን እንጃ ሰው ራሱን ሸሽቶ የትም አይደርስም እንጂ ቢቻለኝ ከራሴ ጋር በተለያዩ ደስታውን አልችለው። እንዲያው ባላሰብኩበት ሰዓት ልቤን ይጨንቋል። እንኳንስ ከአዲስ ሰው ጋር ድሮ ከማቃቸው ሰዎች ጋርም ንግግር ደርሶ ያስጠላኛል። ይገርመኛል እንዲሁ በቁሜ አንጎላጅየኝና ስራውን ትቼ ለመተኛ ስሞክር ደግሞ እንቅልፍ አይወስደኝም። ይባስ ብሎ ሙቀቱና ጭንቀቱን ይልክብኛል። ሌሊቱንም እንዲሁ ሲከብደኝ ያደርኩት ያለ አንድ ረፍት። እስቲ አሁን ደግሞ እንቅልፍ ቢወስደኝ ልሞክረው ብላው ነበር። የትም ወርቅ አልጋዋ ላይ ጋደም ብትል የፍላጎቷ ተሳክቶላት ብዙም አልቆየች። ከመኝቷ ተነስታ የቤት ውስጥ ስራዋን ተያዘችው። የቆሸሹ ዕቃዎችን አጥባ የቤቱን ወለልና መስኮቶች ወልውላ አንሶላዎችና ብርድ ልብሶች አስጥታ እንጀራ ጋግራ ስትጨርስ 6 ሰዓት መድረሷ አልታወቃትም። በለቱ ከሚገባት በላይ ሰርታለች። ነገር ግን ሰውነቷን የሚከብዳት አንድ ነገር ቀርቷታል። ቡና አፍልቶ እርጥብ ሳር ጎዝጉዞ ቤቱን በሰንደል ጢስ አጥኖ ጋሻውን መጠበቁ ኋላ የሚሆን ነገር ነው። ምግብ በቀረበ ቁጥር አንተ ፈረንጅ ስለሆንክ አልጫም ብላ፣ ለኔ ግን ቀይ ወጤ ይበልጥብኛል። ባልጫ ከበለው የበላውም አይመስልኝ፣ እየበላው ይርበኛል ገባህ እያለች የምትፎክርበትን ቀይ ወጧን ስትሰራ የጋሻውን ያልጫ ወጥ አለመስራቷ የዛሬው የመጀመሪያ ነው። ረስታው አይደለም ወይንም ላልጫ ወጥ የሚሆን ቅመማ ቅመም አታ። ግን መስራቱ ቀርቶ ስለሱ ማሰቡ ነው እንደ መቃብር ድንጋይ ሰውነቷን የከበደው። ሆኖም ጊዜ ፍጅባት እንጂ ስለሱ ማሰብ መስራትም እንዳለባት ልቦናው ያውቃል። ይሄን ደግሞ ጋሻው ማየት የለበትም። የግዷን እየቀፈፋት ተንደርድራ እንደ አስክሬን ሳጥን ከሚከብዳት ኮሜዲን ውስጥ 2 ብልቃጦች አወጣች። እንደ ብርቅቃ ከፊት ለፊቷ ይዛ ያያቻቸው ድንገት ረጅም ሳቅሳቀች። በመካከሉ ደግሞ ፊቷን ጨፍግጋ ብዙ ጊዜ መናገር በሚመስል ድምጽ ስታነበንብ አልፎ አልፎ የተቆራረጠ ድምጽ ታወጣለች። በቃ ሰው ለምን ወንጀለኛ ብቻ ይገላል? ደህነኛ የሚባለው እኮ መሞት አለበት። አዎ ሞት የጋራ ከሆነ ሁሉም መሞት አለበት። በሶስት እግራቸው የሚሄዱ አዛውንቶችስ እስቲ ይብቃችሁ እንበል። ደግሞ የተጠራቀመ ወንጀል እያጡ ይሆናል። ግን ምንም የማያውቁ ህፃናት ለምን ተፈጥረው ያለ ጥፋታቸው ይሞታሉ? አዎ የገነቱና የሲኦሉ ክፍፍል የራሱ ጉዳይ። ነገር ግን በዚህ ምድር ያለ ፍጡር ያለ ስራውም ቢሆን መሞት አለበት። እግዚአብሔር ውስጥ ተሰቀለ የሚባለው ያለ ጥፋቱ ነው ይባል የለ? ደግሞ እስከ እግዚአብሔር ጀምሮ ምን እንደነኛ ያለ በፍጡራን መካከል ልዩነት ይፈጠር የለ? ብዙሃኑ በረሃብና በጥም እየጨረሰ ከፊሉን ሰላም እየነሳ ጥቂቱን በድሎት እያምነሸነሸ ታዲያ ወንጀለኛና ደህነኛ ብሎ መለየቱ የቱ ላይ ነው? ወንጀለኛው በደህነኛው አይን ባይታይ መቼ ወንጀለኛ ይባላል? ደህነኛው በወንጀለኛው አይን ሲታይ ከወንጀለኛነቱ ይደናልን? እያለች ባለፈው ሳምንት የገዛችውን መርዝ ጋሻው በሚወደው ያልጫ ወጥ ጋር ፈተፈተችው። የቀራትን ደግሞ በለስላሳና በውሃ በጥብጣ በጠርሙዝ ሞልታ አስቀመጠች። ዛሬ ጋሻውም ሆነ እሷ መሞት እንዳለባቸው የወሰነች ቢሆንም ቶሎ ሁሉም ነገር ካልተከናወነ እርምጃዋን የሚያሰናክልባት ጉዳይ እንዳይፈጠር ሰክታለች። ስለ ህይወቷ ማሰቡን ከረሳችው የቆየች ቢሆንም የቁርጡ ቀን ሲመጣ ሰውነቷን ቅፍፍ ልቧን ባርባር ብሎታል። መርዝ የበጠበጠችበትን እጇን በሳሙና ደጋግማ ስትታጠበው የታወቃት አይመስልም። የልቧ ምት የአንገቷን ሐብል እያነጠረባት ከሳምቧ የሚወጣው ትንፋሽ በአፍንጫዋ እንዳውሎ ነፋስ እያፏጨባት እጆቿ ብሎኑ እንደላላ ብረት ለብቻቸው እየተንቀሳቀሱ እግሮቿ እየተብረከረኩ አይኖቿ በወጥመድ እንደተያዘች አይጥ በየአቅጣጫው እየተንቀዋለሉ አይምሮዋ ውሉ እንደጠፋበት ልቃቂት
የተምታታ ያሳብ ግታንግት ጎተራ የሆነባት የምትይዞና የምትጥለውን ነገር አታለች። ቀና ብላ ከመኝታቸው በላይ የተሰቀለውን የግድግዳ ሰዓት አየችው። ከ7 ሰዓት ከሩብ አልፎ ነበር። የጋሻው የመምጫ ሰዓት ቢዘገይ ከ7 ሰዓት አያልፍም። ታዲያው መቅረቱ ምን ይባላል? የግድግዳውን ሰዓት ለማመን አልቻለችም። እንዲያውም የፈራችው አጋጣሚ ደረሰ መሰላትና ነጠላ ጫማዋን ከእግሯ አውጥታ ጥርሷን ነክሳ በኃይል ብትወረውረው ኢላማውን ስቶ የጋሻውን ፎቶግራፍ አቅፎ በተሰቀለው ፍሬም ላይ አረፈ። ፎቶግራፉ ተምዘግዝጎ ወለሉ ላይ ሲያርፍ ኃይለኛ መብረቅ የወረደባት ያህል አመዱ አቡን አለ። በፍጥነት ስታነሳው ፍሬሙ ለሁለት ተሰንጥቋል። ፎቶግራፉ ግን ጉዳት አልደረሰበትም። ሁኔታው አንዳች ስሜት ድንገት በአእምሮ ውስጥ ጫረባት። ናፍቆቱና ጸጸቱ አንጀቷ እንዳሳረረው ሐዘንተኛ ስሜቷን መቆጣጠር ተሳናት። እንዳልቃሽ ፎቶግራፉን ፊት ለፊቷ ይዛ ስቅስቅ ብላ ነባች። ወዲያው ያልጠበቀችው ሳቅ ፈነቀላትና በረጅሙ ተንከተከተች። እንደገና ደግሞ ከዚህ በፊት በውል እንደማታውቀው ሰው ሆነባትና ከልቧ ፎቶግራፍ ላይ አፍጥጣ ተመለከተችው። በው እንደምታውቀው ጸጉሩ አላደገም። ከላይ ስልክክ ብሎ ወርዶ ጫፉ ላይ ነፋ ያለው አፍንጫውም ያው ነው። ከባድ ሐዘን ገብቶት ግን የሚያስቅ ነገር ሰምቶ የግዱን ፈገግ እንዳለ ሰው ከንፈሩን ገርበብ አድርጎታል። ሚስጥሯን አውቆ የትዝብት ፈገግታ የሚያሳያት መሰላት። እኔ ወደደኝ ብያለሁ፣ ለኔ አስብልኝ ተጨነቅልኝ ብያለሁ። እኔ ጠኔ ይዞኛልና አብላኝ ታርዣለሁ፣ አልብሰኝ፣ ደስተኛ አይደሉም አጽናናኝ፣ አምሮኛልና የትም ገብተህ ቢሆን የምፈልገውን አድርግልኝ ብያለሁ። እንደወደስ ጣርብኝ፣ በነፃ ህይወቴ ውስጥ ጣልቃ ገባልኝ ብዬ በህግ አስገድጄሃለሁ። ደግሞ ስለምን ትፈታተነኛለህ? በእንጀራዬ ስለምን ትገባለህ? እኔ ባንተ እንጀራ አልገባው እያለች ፎቶግራፉን ከተሰበረው ፍሬም ጋር አልጋ ስር ጣለችው። የትም ወርቅ ከመሬት ተነስታ ጋሻውን ቁም ሰቅሉን የማሳጣቷ ምክንያት ግልጽ አልሆነላትም። ልትወስድ ለተዘጋጀችው የመጨረሻ እርምጃ የሚያበቃት ምክንያት ከጋሻው ጋር ከተዋወቀች ጀምሮ ያጋጠማት የለም። ጋሻውን የምታውቀው እንደ ታላቅ ሲያከብራት፣ እንደ ታናሽ ሲመክራት፣ እንደ ጓደኛ ሲያማክራት፣ እንደ ፍቅረኛም ቢሆን ግልጽና ቀጥተኛ የሆነ እሱነቱን ሲያካፍላት ነው። እንደ እውነተኛ ባል ለሚስቱ ሊያደርጉ የሚችለውን ሁሉ እርሱም ለሷ ያላንዳች መከፋት ሲፈጽምላት ነው የምታውቀው። ትናንትና እንኳ ከስራ ሲመለስ ለሷ የሚሆን ሽቶ፣ ጫማ፣ ሹራብ፣ የጡት ማሻያና ሙታንቲ፣ ለቤታቸው ደግሞ ቅቤ፣ ስጋ በሁለት ፌስታል ተሸክሞ ሲገባ ለአፏ ብትቆጣውም ከልቧ አስደስቷት ነበር። ታዲያ ባስደሰታት፣ ባከበራት፣ ባዘነላት ውለቷ ገሎ መሞት ይሁን? ከሞት በኋላ ደግ አለ? እንዴት ይሆናል? ምን የተመሰቃቀለ ዓለም ነው ስትል አሰበች። የቤቱ ጣራና ግድግዳ በድንገት ተሽከረከሩባት። የቆመችበት ወለል ከስሯ ከዳት። ካልጋው አጠገብ ካለው ወንበር ላይ የግዷን ተቀመጠች። ወንበሩ መደገፊያ ላይ አንገቷን ደፍታ ስታነባ ህሊናዋ ከጋሻው ጋር በቅርብ የተገናኘችበትን ዕለት አስታወሰች። ሐሙስ ቀን ነበር። በምትሰራበት ቡና ቤት የማታ ተረኛ ሆና የምታመሽበት ዕለት። ከረጅም ቀሚሷ በላይ ፎጣ ደረባ ወጪና ገቢውን ታስተናግዳለች። የነየትም ወርቅ ቡና ቤት ለጋሻው ሰፈር ቅርብ በመሆኑ ማታ ማታ ጎራ ብሎ ቢራ ወይንም ጂን ሳይወስድ ወደ ቤቱ አይገባም። ደንበኝነቱ እየጠነከረ ሲሄድ ከ4 ሰዓት አሳልፎ ከገባ ብዙ ጊዜ ጂን መምረጡን የትም ወርቅ ስለተረዳችለት ሳትጠይቀው ቀርታ አስቀመጠችለት። ይህ ሁሉ ሲሆን የአንገት ካልሆነ በቀር የቃል ሰላምታ አልነበራቸው። እንዲያውም ጋሻው ብቻውን ገብቶ ምንም ሳይናገር የጠጣውን ሂሳብ ከፍሎ ስለሚወጣ በጠባዩ ቢያከብሩትም ለአንዳች ተልኮ የሚመጣ ሰላይ ስለሚመስላቸው የጠረጥሩን ነበር። በዚያ ምሽት ግን የጋሻው አንደበት ከ5 ሰዓት በኋላ ተፈታ። የትም ወርቅ ለአራተኛ ጊዜ ጂን ስትቀዳለት እሷም እንድትጋበዝ አዘዛት። ትዕዛዙ ከሱ ሳይሆን ከራሷ ከየትም ወርቅ አንደበት ያመለጠ መስሏት የፍረቷን ቀና ብላ ስትመለከተው በድጋሚ እንድትጋበዝ ጠየቃት። ቃሉን አክብራ አንድ ቢራ ከፍታ ከጎኑ ተቀመጠች። ጠጥታ እስክትጨርስ በመካከላቸው ምንም አይነት ንግግር አልነበረም። ሁለተኛውን ቢራ ከጀመረች በኋላ ግን የትም ወርቅ የግዷን በመካከላቸው የተፈጠረውን ዝምታ ተሰብረዋለች። ስለ ሰፈራቸው የጸጥታ ሁኔታ፣ ስለ ኑሮ፣ ስለሚኖሩበት ቤት በመጠኑ ሲጨዋወቱ በሞቅታም አጋዥነት ተግባቡ። በመጨረሻ አብራው እንድታደር ጠየቃት።
ግን አለማመን ብቻ ሳይሆን ጆሮዋ የቃዠባት ስለመሰላት ያልሰማች በማስመሰል ሌላ ወሬ ለመጀመር ስትሞክር በድጋሚ አብረው እንድታደር ጠየቃት። ሁኔታው ይምታታባታል፣ ግን ጥያቄው መመለስ ነበረባት። ለዛሬ አይመቸኝም፣ ባይሆን ለእንደው በሌላ ጊዜ አለችው። ማለት ለዛሬ ተረኛለህ? ኧረ እንዲያው ፈገግ ብላ አይ ህመም ይሰማኛል። ምን አይነት ህመም? እንዴ ምን ልበል? ጋሻው በሐሳቡ ግመል ሰርቆ አጎንብሶ አሉ የሸርሙጣ መግደርደርና የጅብ ተውበተኛ አለና ታዲያ ቢያምሽ ምን አለ? ወገሻውኝ ያስተምምሻለሁ፣ ፍቅሩ ካለ እኮ በሽታውም ይሰወራል አላት። ከተስማማ ምን ቸገረኝ ብላው በዚሁ ይስማማሉ። ሰዓት ሲደርስም ለቡና ቤቱ ባልቴት ያልጋ ኪራይ ከፍሎላት ተያይዘው ጋሻው ቤት ሄዳሉ። የትም ወርቅ የገመተችው አይነት የላጤ ቤት አልተቀበላትም። በንጽህናው እጅግ ባይሆንም በቤት ዕቃ በኩል ግን የተሟላ ነው። አረንጓዴ ቀለም የተቀባው ቤቱ ግድግዳ ላይ የተለያዩ ስዕሎች አልፎ አልፎ ተለጥፈው ነበር። ተወጥሮ ከተነጠፈው አልጋ በላይ በትልቁ የተነሳው የጋሻው ፎቶ ይታያል። በስተራስጌ በኩል ባለው ያልጋው ኮሞዲኖ ላይ ጥቂት መጽሐፍ ተደርድረዋል። አንድ ክፍል ብትሆንም በአያያዟ ከሰነፍ ሴት ቤት 100 ጊዜ ታስነቃለች። ጋሻው ቡታጋዝ ለኩሶ በብረት ድስት ውሃ አፍልቶ ምጥን ሽሮ ለመጨመር ሲዘጋጅ የምታየውን ማመን ከበዳት። ከብዙ ወንዶች ቤት የመሄድ ልምድ ቢኖራትም እንደ አይነቱ ከህይወት ጋር ግብግብ የገጠመው ወንድ ስታይ የመጀመሪያ ነው። እርግጥ ምግብ ቤት ቁርጥ አውርደው እስኪያንገሸግሻት ያበሏት፣ ውስኪ እንደውሃ የቀዱላት ብዙ አሉ። ግን ሁሉም ለልታይና ለጉራ ሲሉ ገንዘባቸው እንደሚረጩ ታውቃለች። እንግዲህ አጋጣሚ ሆኖ ሽሮጥ በመጋበዝ ይቅርታ እንደምታደርግልኝ እርግጠኛ ነኝ የትም ወርቅ አላት ጋሻው እየቀለደ። ባይሆን እንግዲህ በሌላ ጊዜ ትካሻለሽ። ስሟን ሳትነግረው በመጥራቱ አልተገረመችም። ቡና ቤት ለምትሰራ ሴት ስምን መጠየቁ አስፈላጊ ያለመሆኑን ከተረዳሽ ቆይታለች። ግን ልቧን የነካው ወንዱ ልጅ ያለምንም ይሉንታ እንደ ሴት አጎንብሶ የህይወትን ፈተና ሲታገል ማየቷ ነው። ይቅርታ መጠየቅና ትዝብትን መፍራት ያንተ አይመስለኝም አለችው። ይልቁንስ ተመልካች ቢኖር ተደንቃ ታበቃ። ጋሻው በተሰጠው አስተያየት የተደሰተ ቢሆንም ስሜቱን በግልጽ ማሳወቅ አልፈለገም። ማርነቁን ተተሽው የስሜን ነገር አደራ አላት። መንተክተክ የጀመረው ሽሮ ወደ ላይ እየዘለለ ስላስቸገረው እሳቱን እየቀነሰ የትም ወርቅ ይዛው የነበረው መጽሔት ተቀመጠችበት አልጋ ላይ ጥላ ተነስታ ቀልድ በሆነ ድምጸት ጉረኛ ነው መሰል ሲያደንቁ ምስጋና የለህም፣ በላውን ቦታውን ልቀቅልኝ ወንድሜ፣ ባይሆን ዛሬ እንኳን ላግዝ፣ ደሞ ለግብዣ ግቦ መስሎ የልብ ልብ እንዳይሰማ። ጋሻው የትም ወርቅ ጎደለ ያለችውን እየሰጣት ተጋግዘው ወጣቸውን ሰርተው እንዳበቁ እራታቸውን እየተጎራረሱ ሲበሉ ለብዙ ጊዜ እንደሚተዋወቁ ፍቅረኞች ያስቀኑ ነበር። ወደ መኝታቸው ሲያመሩ ያልተጠረጠረው ዱብዳ ጋሻውን ያጋጥመዋል። የትም ወርቅ ለአዳር ተከትለው የመጣችው በወር አበባ ወቅት ነበር። ድንገተኛ ንዴት ሰውነቱን ወረረው። እነቃት አሰኘው። ብሽቅ አለ። በሰዓት ላፊ ከቤቱ ሊያባራትን ፈለገ። ሆኖም ስሜቱን ለመቆጣጠር ከራሱ ጋር ተሟገተ። አዝናለሁ፣ እንደዚህ ምትሆኝ አልመሰለኝም ነበር። እንደው ምንድነው ቢሆንም እንኳን በኋላ ምንም ማድረግ አይቻልም፣ እንግዲህ ችሎ ማድር ነው አላት። ለነገሩ ምንም ትኩረት ያልሰጠው በማስመሰል። የትም ወርቅ ግን በጋሻው ላይ የደረሰውን ለውጥ ከገጽታው አውቃለች። ጋሻው ወደ አልጋው ውስጥ ገባ። የትም ወርቅ ግን አልጋው ጫፍ ላይ ተቀምጣ በሐሳብ ተጠመደች። ጋሻው እየተቃለዳት አስተኛት። ታይዘው ከተኙ በኋላ የትም ወርቅ የጋሻውን የወንድነት ስሜት ለመቀስቀስ ያላደረገችው ሙከራ አልነበረም። የሞቀ መልስ በነሳት ቁጥር ደግሞ እልሁ ባሰባት። ሰውነቱ ላይ እንደ መዥገር ተለጠፋ ቅንድቡን፣ ግንባሩን፣ ጉንጩን፣ ከንፈሩን፣ አንገቱን ስር ሳመችው። ግን ለአንድ ጊዜ የሚወሲብ ግንኙነት ልታስፈጽም አልቻለችም። በመጨረሻ ተስፋ ስትቆርጥ ከአልጋው ላይ ተስፈንጥራ ተነስታ ልብሷን ትለብሳለች። ይሄኔ ጋሻው ይደነግጣል። ከመኝታው ተነስቶ ልብሷን እየቀማ ምን ነካሽ የትም ወርቅ? በዚህ ምሽት ምን ልታደርጊ ነው አላት ተደናግጦ። እሄዳለሁ በቃ፣ እዚህ ምን እሰራለሁ? ምን እያልሽ ነው የትም ወርቅ? ሰዓት ያለፈው መሆኑን ዘነጋሹ እንዴ? ይለፋ። ጋሻው ድንገት ግልፍ ይሎና በወር አበባ ላይ ያለች ሴት መገናኘት አለብኝ አላት።
ቡራ ባለ ሞኔን ነገሬ ተስማምተናል ያመጣኝ እና ታዲያ እኔ ለመግደረር ያደረግሽው መስሎኝ ነበር እንደው ባባትሽ እንደዚህ ባለው ወቅት ግንኙነት ታረጋለሽ ማለት ነው አላት በመገረም አንድ ቀንም ዝም ብሎኝ ቀፎኝ ያደር አላጋጠመኝ የብሩን ይሰማኝት አለበት አይደል ወይ ጉድ ምን ይሰማ ጆሮ አላት ሁኔታው ባይነሊናው ታይቶት እየዘገነነው ምንድነው በእኔ ያልተጀመረ አለችም በዛም ሳትደነቅ ጉደኛ የምታደርጊ ምንድነው አነጋገሯ ኮስተር ያለ ነበር እሺ ሱሲዩን ግን ጤንነትሽን አይጠናውቶ ያ ሌላ ጣጣ ነው ለጊዜው ጤነኛ ነኝ ይላሉ ገባ ጦሜን ቡል ማደር አልችልም ይሄ እንጀራ ጉዳይ ነው ታዲያ እኔ ለእንጀራሽ የሚሆንሽን ገንዘብ መቼ ከለከልኩሽ ከፍየሽስ ደግሞ ምትኝን የግድ ያለ ፍላጎቴ ማድረግ አለብኝ ጥያቄው መስቀለኛ ቢሆንም ካቀራረቡ አንድ ነገር ጠርጥራለች ግን ምን ብላ ተመለሰለት እንዲሁ አድሮ ይቅርና እንቅልፍ ነስቷት ያደረው እንኳን ጧት ከተወላት ገንዘብ ግማሹን ብቻ የሚሰጣት አለ ደግሞ እሷ በዚህ በኩል ከስተቷ አትማርም አንዱ ቢበደለይ ሌላው እንደሱ አይሆን የሚል ፈሊጥ አላት ቧን እንዳንቆረዘዘች አይኖቿን ወደ መሬት ተክላ ዝም ብላ ቆመች በቃ ተቤትም ገንዘቡ ይሰጥሻል የግድ መደረግ አለበት እምትይ ከሆነ ግን አዝናለሁ ባይሆን በሌላ ቀን ካሳውን ተከፊኝ ይሆናል የጎረቤት ፍቅር እኮ የሚጥመው ያደር ነው እያለ ካባበላት በኋላ ተመልሳ እንድትተኛ አደረጋት ጧት ማለዳ ተነስታ በሩን ከፍታ ለሚር ስታቅማማ ጋሻው የ20 ብር ሁለት ኖቶች ከኪሱ አውጥቶ ሲሰጣት ድመት መዳፍ ውስጥ እንደገባች አይጥ የሚጫወትባት መሰላት ከዚህ ቀን ወዲህ ሁለቱም ባልጠበቁት ሁኔታ ግንኙነታቸው ጠነከረ ያደርም ጠቅላላ ስራዋን አትልቀቀው እንጂ ከሌላው ወንድ ጋር ያላትን ግንኙነት አቋርጣ አዳሯን ከጋሻው ቤት አደረገች በመጀመሪያው በረፍት ጊዜዋ ምግብ ያዘጋጀችለት ትሄዳለች ኋላ ግን እሷው የቤቱ ኃላፊ ሆነች ጋሻው ሙሉ እምነቱን ሰጣት የትም ወርቅ ትምርቷን አቋርጣ ኮላጆቿ ተሰውራ ከተማ ከገባች ጀምሮ ከማንም ሰው ጋር ፍቅር የሚይዛት አይመስላትም እንዲዛትም አትፈልግም ከጋሻው ጋር ያላት ግንኙነት ያደር ባሰበችው ወቅት ሁኔታው ያስፈራታል ፊት እንደምትገምተው ለውለታውና ለመልካም ባህሪው ስትል የመሰረተችው ግንኙነት ወደ አላሰበችው አቅጣጫማ ዘነበለ ማፍቀርና ልጅ መውለድን በሆኑ ቀርቶ ማለሙን እንኳን ኮንጀል ሁሉ የከፋ ጣት አርጋ ነው የምታየው ነገር ግን የወር አበባ ከቀረ 6ኛ ወሩን ይዟል በመጀመሪያ አካባቢ ለማስወረድ ያበሻ መድኃኒት ተጠቅማ ሳይሳካላት ቀርቷል ኋላ ላይ ግን ምን ችላ እንዳስባላት አታውቅም የወሰደችው እርምጃ የለም እርግጥ ከጋሻው ጋር ተነጋግራበታለች እሱም ልጅ መውለዱን እንደሚፈልገው ነግሯታል ሁሉ ጊዜ ከስራ ሲመለስም እሷን የሚያስደስቱ ለነፍሰ ጡር የሚያማምሩና የሚስማሙ የምግብ ሞኔ አይነቶች ራሱ ተሸክሞ ያመጣላታል አይሳካለት እንጂ ስራዋን እንድትለቅ ያላደረገው ጥረት አልነበረም እንዲያም ሆኖ የልጅ መውለዱን ጉዳይ አላመነችበትም አሁን ግን በፍቅሩ እየተንበረከከች ሜዷን ስታይ የማትፈልገውን የልጅ መውለድ እርግጠኝነት እየተረዳችው ስትሄድ ጠቅላላ ሁኔታው ተወሳሰበባት ከገባችበት ጭንቀት መፍትሄ ያደረገችው ስለራሷ ሳታስብ ስለ ቤተሰብ ሳትጨነቅ እንዳትኖር እንቅፋት የፈጠረባትን ሰው ይዛ መጥፋቱን ነው ጋሽ የገዛውን ዕቃ እንደ ሱቅ በደረት የተሸክሞ ቤት ሲገባ እንደወትሮ የተሞርቀ ለምሳ ጉድ ስትል አላገኛትም የቤቱ በር ባለመቆለፉ ከግቢ እንዳልወጣች ጠርጥሯል ዘወትር ቅዳሜ ከስራ መልስ እርጥብ ሳር ተጎዝጉዘው ቡና ተፈልቶ ስኔዎች ረከቦት ላይ ተደርድረው ጭስ ተጭሶና ፏፏቴ ቆሎ በቆለምሸሽ ተሞልቶ የሚጠብቀው ልማዱ አልተዘጋጀም ጋሻው ሰዓት ማለፉን ያውቃል ለምሳ በጊዜው ባለመድረሱ ተቀይማ ተሸሽጋው ሊሆን ይችላል ነገር ግን ቀርሞ መዘጋጀት የነበረበት የታል ጧት የነገረችው ትዛለው ህመሙ ጠንቶባት ተኝታለች ማለት ነው ህመምማ ከቅርብ ጊዜ ወዲህ ያማታል ቢሆንም ከስራ በሚመለስበት ሰዓት አንድም ቀን ተኝታ ጠብቀው አታውቅም ባይሆን በፈገግታ ተቀብላ ትንሽ አጫውተው ትተኛለች ስለዚህ የዛሬው የጠና ህመም ላይ ሆና ሳይሆን አይቀርም የሚል ፍርሃት አደረበት የተሸከመውን ዕቃ ቡፌው ላይ አስቀመጠና ወደ አልጋው ሄደ አልጋው እንደተነጠፈ ነው ከላይ የተኛበት ሰው የለም ሰውነቱ ላብላባ ሰመጠው ልቡ እንደታረደች ዶሮ ሆድ ውስጥ የምትንደፋደፍ መሰለው ጉልበቱ ውሃ እንደገባበት የጨው አምድ ከስሩ ከዳው ነፍሱ ይችን ዓለም ለቃ ሰማያት ደረሰች
በወንጀሏ ከሰይጣን የልፍኛ አስከልካይ ጋር የሲኦልን ነዋሪዎች ፈተሸች። በሰናይ ምግባሯ ጠባቡን በር አልፋ በቁጥር አነስተኛ ከሆኑ የገነት ነዋሪዎች መካከል የትም ወርቅን ፈለገች። ግን የትም ወርቅ ልትገኝ አልቻለችም። የጋሻው ነፍስ ከሄደችበት ስትመለስ እሱም እንደ በጋ ግንድ ደርቆ መቆሙን ሲያስታውስ አልጋው አጠገብ ጨርቅ የተከመረበት ከመሰለው ወንበር ላይ ሲቀመጥ ጎንበስ ሲል እንደ ጥይት የጮኸ ድምጽ መሬት ላይ ዘረረው። ጋሻው ራሱን አረጋግቶ ከወደቀበት እስኪነሳ ድረስ ብዙ ጊዜ ቆይቷል። ያልጠረጠረው አጋጣሚ ስለነበር ከዚህ ቀደም ይቅጠመው የማያስታውሰው ፍርሃት አድሮበት ነበር። ኋላ ነው አጋጣሚውን የተረዳው። የትም ወርቅ ከራሷ ጋር ተጣልታ በጩኸት ሰክራ ራሷን ስታ የተቀመጠችበት ወንበር ላይ ሲቀመጥ በድንጋጤ ጮኻ ነበር የጣለችው። ጋሻው ፍርሃቱ ሰውነቱን እያንቀጠቀጠው በሁኔታው እየሳቀ ልብሱን ሲያስተካክል ቆየ። በድንገት ተከስቶ ያስጨነቃቸው አጋጣሚና አእምሮአቸውን የረበሸው ፍዝ ስሜት እጅግም ሸረር ባይልላቸው ቀድሞ ተፈጥሮ የነበረው የተምታታ ሁኔታ መልኩን ይዟል። የትም ወርቅ ሆነች ጋሻው ስለ አጋጣሚው መወያየት ይዟል። ብዙውን ጊዜ ግን ሐሳብ ለሐሳብ የሚግባቡ አይመስሉም። ገባ ጋሻው፣ ከልብ የምታደምጠኝ ከሆነ እቅጩን ነው የምነግርህ። ከጅምሩ ልወድ ላፈቅር አልፈልግም፣ አንተም ብቻ ሳይሆን ማንንም በቃ። ጋሻው የትም ወርቅ አይለቃል ንግግር ሳይሆን ጤንነቷም እጅግ አሳሰበው። የትም ብትሰሚ ምን አለ? እኔ እኮ የግድ እንድትወጂኝ አላስገደድኩሽም። ግን እየጠላሽም ቢሆን መኖር ትችያለሽ። ገባሽ? የትም ለመጥላትም ሆነ ለመውደድ የምትችይው ስትኖሪ ነው። መኖር ከመኖር የትም ወርቅ ከተጋደመችበት አልጋ ላይ ቀና ብላ የምትለው በጭራሽ አይገባኝም፣ ሊገባኝም አይችልም። ገባህ? ጠልቼም ቢሆን አልኖርም። እንደገና ተመልሼ ስለ ህይወት አላስብም፣ ስለ ራሴ አልጨነቅም። ደግሞ ገባሽ ትለኛለህ? ምን ነው የሚገባኝ? ይልቁንስ አንተን ይግባህ። ማፍቀርም ሆነ ልጅ ወልዶ ማሳደግ አልፈልግም። በዚህ ዓለም ላይ እንደማፍቀርና ልጅ እንደመውለድ የምፈራውም ሆነ የምጠላው የለኝም። ገባህ? የትም እንግባባ እንጂ እኔም እኮ ምልሽ ማፍቀሩንም ተይው። ላይንሽም ካስጠላውሽ ልሰወርልሽ እችላለሁ። መውለዱንም ቢሆን ካልፈልግሽ የሚቃለልበትም መንገድ እንፈልጋለን። በፊትም እኮ ቢሆን የተማመን መስሎኝ እንጂ እኔስ ቦን መች ችላለው ነበር። የጀመረውን ሐሳብ አላስጨረሰችው። በቃ ዝጋ። ካሁን ወዲህ ምንም ማድረግ አልችልም። እሱ ሳላስበው እንደምሽጥ ጥላ ከጎኔ ኮብልሏል። ራሷን እየወዘወዘች በጸጸት አይነት ጋሻው፣ ዛሬ ሁሉ ነገር ተበላሽቷል። የሚሆን ነገር የለም። የችግር ማቃለያ መፍትሄ የለም። እሱን አልደግመውም አለችና ትራሶቹን አነባብራ ተደገፈች። ዳግመኛ ሊያነጋግራት አልፈለገም። በድንገት የተጠናወታት ወስዋስ እስኪበርድ ድረስ በዝምታ መጪው መከታተሉን መረጠ። ጋሻው ባላሰበው አጋጣሚ የእምነት ጣጣ ታወሰው። በቀዳሚ ዕለት ማን የሚሉት ሰይጣኔው ነፍሰ ጡርን የሚተናኮል ግልጽም ባይሆንለት አንዳንድ የቀዳሚ ገጠመኞቿን በጨዋታ መልክ ነግረዋለች። ዝርዝር ታሪኩን እንድትነግረው የሚገፋፉ ጥያቄዎቹን ግን አምክናበታለች። እሱም ቢሆን ከቁም ነገር አልቆጠራቸው። ከወላጆቿ ዘንድ ተጣልታ የጠፋችው በቀዳሚ ዕለት ነው። ነፍሷን ካወቀች አንድ አሰቃቂ ድርጊት ፈጽሜያለሁ ያለችው በቀዳሚ ዕለት ነው። ዛሬም ቀዳሚ ነው። ስለ ቀዳሚ እንደ ቀልድ አድርጋ የነገረችው ሁሉ እንደ ቋጥኝ የከበዱ ሚስጥር ይዘው ታወሱት። ስለ እምነት እንኳን ደንታ አልነበረውም። በጭንቅ ጊዜ ሲያስታውሰው ግን ሁኔታው ገረመውና ብቻውን ፈገግ አለ። የትም ወርቅ ቀና ብላ በመገረም አመለካከት ገላምጣው ከተኛችበት አልጋ ወረደች። ጋሻው ይዞ የመጣውን ዕቃ አየች። ወዲያው ወደ ምግብ ጠረጴዛው ዞራ ወንበሮቹን አስተካከለች። ቀላ ያዘጋጀችውን መርዝ የያዘ ጠርሙዝ ከሁለት ብርጭቆ ጋር እንጀራ በትሪ ጠረጴዛው ላይ አስቀመጠች። ጋሻውን እጁ እንዲታጠብ በጎማ ውሃና ማስታጠቢያ ቀይዛ በዝምታ ተጠጋችው። ጋሻውም እርቅ መውረዱ እየታየው ውስጡን ደስታ እየተሰማው ታጠበ። የትም ወርቅ ጉርሻዋን ጋሻው እንደተቀበላት አይኑን እያየችው ድንገት ሳቀች። ሁኔታዋ ለጋሻው ልክ እንደ ሞትና ሕይወት እንደ እንባና ሳቅ ዓለም ልዩ ተአምሮ ነበር። የሚያደርገው ቢያጣና ሚስጥሩን ባይገባው እንባው እስኪቆረዘዝ ድረስ አብሯት ተንከተከተ። ሐሳብ ለሐሳብ የተግባቡ ይመስል ዝም ብሎ እየተያዩ ሲስቁ ቆዩ። የነገሩ ለጠፋው ጋሻው ድንገት በጥያቄ ያን የህልም ቆይታቸውን አደፈረሰው። የትም ይቅርታ አድርግልኝና ሁኔታሽ በጣም ነው ግራ እየገባኝ ያለው።
እንደኔ እምነት ልብ ለልብ ምንተዋወቅ በሐሳብ ምንግባባ በደስታ ሚኑ በመከራ ወቅት የማንነጣጠል ይመስለኛል ሲል በረጅሙ ተንፈሶ አይናይኗን ከተመለከተ በኋላ ብታምኝኝም ባታምኝኝም ብትወጂኝም ብትጠይኝም የትምይሙች እምነቴ ይኸው ነው እና ታዲያ እንዲሁ ከመሬት ተነስተሽ አልወድም ይያልሽ መላምት ታሳጭ ለምን ነው የትም ወርቅ ለጋሻው አስተያየት መልስ ወዲያው አልሰጠችውም እንዲያውም ንግግሩን ያልሰማሽ መስላ ፊቷን ወደ ጠረጴዛው ደፍታ ብዙ ቆየች ጋሻውም ድጋሚ ለመጠየቅ ፈራና ተወው ጋሻው መውደድ ወዳለሁ ስለማመኑ ጉዳይ ግን እስከዛሬ አስቤበት አላውቅም ነገር ግን የመውለዱን ጉዳይ ባናነሳው ጥሩ ነው ይህ ልትቀበለኝ ይገባል በዝምታ እንደተዋጠ ፊት ለፊቱ ካለው ብርቱካን ማከል የሚስማማውን አይነት መምረጥ ያዘ የትም ወርቅ የምጸት ፈገግታ ፈነጠቀችበትና የምንተዋወቅ መስሎኝ ነው ያልከኝ ይሄ ውቂያ የሚሉት ነገር አይገባኝ ውሎና ኑሮዬ መልኬም ከሆነ እንኳን አንተ ማንንም መንገደኛ ያውቀዋል እኔም ቦል ሌላው ቀርቶ ለአንድ ቀን ቡና ቤት የሚመጡ ሰዎችን ሁኔታ ለማወቅ እስከዚህ ማለት ቸገር ካጣጣጡ ካጫውቱ ካከፋፈሉ እንዲያው ምን አለፋ ከጠቅላላ ሁኔታው ስለ ሰውየው ብዙ መናገር እችላለሁ በተረፈ ግን ለአመትና ለሁለት አመት የቀረቡትን ቀርቱ ከልጅነት ጀምሮ አብረው ያደጉትን ሰው እንኳን ማወቅና ማመን ይቸግራል አረፍ ብላ አንገቷን ሰበር አድርጋ በረጅሙ ከተነፈሰች በኋላ ቀና ብላ በቦዞ አይኖቿ ያያየችው ንግግሯን ቀጠለች ጋሻውም ያደረባትን ስሜት ለማብረድ ብዙ ሞከረ የትም ወርቅ የምትናገራቸው አጠቃላይ አመለካከትን የሚፈታተኑ ሐሳቦች ግልጽ ባይሆኑለትም በገባውና መሆን አለበት በሚለው መንገድ እየፈታ የራሱን አስተሳሰብ ያከለበት ረጋና ጥልቅ ያለ ውይይት አደረጉ ከሚቀርብላትም ሐሳብ አብዛኛውን ለመቀበል አለመፈለጓን ተገነዘበ እንዴት ምክር ድንጋይ ላይ ውሃ እንደማፍሰስ ሆኖ ይቀራል ቢጨንቀው ከመቀመጫው ተነስቶ አጠገቧ ቆመና ሌላው ቢቀር የችግሯን መንስኤ እንድትነግረው ተማጸናት የትም እንድትወጂኝ ወይንም ከኔ እንድትወልጂ አላስገድድሽ ከልብሽ ባልመነጨ ስሜትም እንድታምኝ አላስጨነቀሽ ካልተስማማውሽ ብንለያይ ምንም አይደል ፍቅራችን የመጀመሪያም የመጨረሻም ላይሆን ይችላል ግን ለክፉም ለደጉም ለእንዲህ አይነት ውሳኔሽ ያበቃሽን ምክንያቱን እንድትነግሪኝ ይፈልጋሉ አላት በጭንቀቱና በጥበጡ የመሰላቸት ምልክት እየታየበት ለጥያቄው ምላሽ ለመስጠት ከሊኗ ጋር ብዙ ተሟገተች በመካከሉ ግን የታፈነው ስሜቷ ገነፈለባት አይጠቅምም እንጂ ልነግርሽ ይችላል አለችው እንደ እንግዳ ተቀባይ ከተቀመጠችበት ተነስታ እስቲ አረፍ በል በማለት ወደ ወንበሯ አመለከተችው እርሷም ዘና ብላ ተቀመጠች ቤተሰቦቼን በዛም ዳህ የሚባሉ አይደሉም ማለት ይልማ የሚክፋም መስከረምን በጎመኗ ጥቅምትን በእሸት እየታገዝንም ቢሆን ከአመት አመት የሚቀመሳተን አናውቅ አቀራረቧ ራሷን ጉረኛ ላለማሰኘት እንጂ በርግጥም የቤተሰቦቿ ኑሮ እሷ ከምትናገረው በላይ እንደሆነ መገመት አይከብድም ለወላጆቼ ያሏቸው እኔው ብቻ ነበርኩ ከማንም ሰው ልጅ እንዳላንስባቸው በማሰብ ገና በልጅነቴ ትምህርት ቤት አስገቡኝ በመጀመሪያ ከትምህርት ቤት የሚወስዱኝና የሚያደርሱኝ እናትና አባቴ ተራ እየገቡ ነበር በኋላ ግን ከአንድ የጎረቤታችን ልጅ ጋር እንድመላለስ አደረጉኝ እርሱ ለጎልማሳነት እኔ ደግሞ ለኮረዳነት እስክንበቃ ድረስ ምንም እንኳን እንደ ጨቅላነት ዘመናችን አንገት ለአንገት ተቃቅፈን ባንጓዝም አመታት አብረን አሳልፈናል ተሳስቀናል ተላቅሰናል ተጣልተናል ታርቀናል በእድሜያችን ልክ ብዙ ትዝታዎች አካብተናል ልጁ በሁለት ክፍል ይበልጠኝ ስለነበር እንዲያስጠናኝም በማሰብ በወላጆቼ ፍቃድ እኛ ቤት አብረን ማደር የተለመደ ነበር ወላጆቹ በኑሮአቸው ከኔዎቹ ጎስቆል ያሉ በመሆናቸው እንደ መሳቀቅ ቢዳደውም ከኔ ጋር በማደሩም ብዛም አልተከፋም ወላጆችም እንደኔ እንደ ልጃቸው ይመለከቱት ነበርና ፍቅራቸውንም እንደ ጉርሻቸው በእኩልነት ያጋሩን ነበር እኔም ብቻዬን ከጎረስኩ የሚያንቀኝ ይመስለኝ ነበር ምን አለፋ አፈር ከመፍጨት ጭቃ ከማብኳትና ውሃ ከመራጨት እስከ ደብተር መሰራረቅ መኝታ እስከመጋራትና ጋቢ እስከመጋፈፍ አብረን አሳልፈናል ከትምህርት ቤት ተለቀን ስንመጣ ወይንም ስንሄድ እንዲሁ በረፍት ጊዜ ከሌላ ተማሪ ጋር ሲሆን ምክንያቱን ልነግር ባልችልም በቃ ይከፋኝ ነበር በተለይ ከሴቶች ጋር ሲቃልድ ካዩት ልቤ ለብቻው ስትርገበገብ ይሰማኛል የጅላብ የደብተሮችን ሽፋን ያረስብኛል አንዳች ስሜት ሰውነቴን ይወረውና ዝልሽ ነቂው ያሰኘኛል 10ኛ ክፍል እንደገቡ በጋ ላይ ከሰፈራችን ማዶ ካለው መንደር
አባዬ ለበቅሎ ገለባ ገዝቶ ስለነበር ከትምህርት ቤት መልስ ማታ እኔና ልጁ ስናግዝና መሽ ነበር። አንድ ቀን እንዲሁ ገለባውን ልናመጣ ሄደን ሳለን በቅርጫት የቆለለውን ገለባ አንስቶ እንጂ ተሸከሚ ይለኛል። አልሸከምም እለዋለሁ። በዚሁ ተሸከሚ አልሸከምም ስንታገል ገለባ ያንሸራትቶ አስመስሎ ይዞኝ ይወርቃል። ከሌላ ላነሳው በሞክርም እየሳቀና ብብቴን እየኮረኮረ አዳከመኝ። ወደው ገበያ ያሸበሸበውን ቀሚሴን እንኳን እንደማስተካከል ድብድቡን ሰበብ አድርጎ ይብሱን ወደ ላይ ተቀለለው። ከወትሮ የተለየ ሙቀትና ስሜት አደረብኝ። ታውቀው የለ የገለባን ሙቀት በዛ ላይ ስንላፋ ስለቆየን ተላልበናል። ማን እንደቀደመ አላውቅም። ገባህ? ብቻ ሁሉ ነገር ሆነ። በቃ ውብ ዓለም ነበር። ወደ 11ኛ ክፍል ስገባ በድንገት ቅሪት ሆናለሁ። ለማስወጣት ያልወሰድኩት የሀበሻ መድኃኒት የለም። ባይገርም ጽንሱ በጣጥሶ ያወጣዋል ብሎ ግማሽ ጠርሙዝ አረቂ በባዶ ሆዴ ጠጥቼ ነበር። ግን ያንዳቸው መድኃኒት አልያዘኝም። ልጁ በዚህ ዓመት ትምህርቱን መምህራን ማሰልጠኛ ይከታተል ነበር። ነገር የለ የትውልድ ሀገሬ የምልህ ሸዌ ነኝ ብዬ ነበር አይደል? ነገር ግን ውሸቴን ነው። የቡና ቤት ሸርሙጣ ሁሉ ወለዬ ነው ሲሉኝ ይከፋኛል። ቢሆንም እውነቱን ልንገር፣ ትውልዴ ወሎ ክፍለ ሀገር ቦረና ሳይንት አውራጃ መካነ ሰላም ከተማ ነው። ታውቀው የለ በሸዋ ላይ ደሴታችሁን በቦረና የሚባለው ዘፈን? አዎ እዚያ ነው። እና ይኸውልህ ለልጁም ሁኔታውን እንደጻፍኩለት አይዞስ ችግር የለም በክረምት ወይንም ስራ እንደያዝኩ እንጋባለን እንጂ ሁለተኛ መድኃኒት ወስዳለሁ ብለሽ ህይወትሽ እንዳታጠፊ አደራ ሲልኝ ከረመ። በመጨረሻ ግን እርግዝና እየለየ ሲሄድ እሱ የውሃ ሽታው ነው ቀረ። ቢጨንቀኝ ሆዴ እየከበደ ሲመጣ ከወላጆቼ ስር ጠፍቼ አስታውሳለሁ። ቅዳሜ ዕለት ነው አያቶቼ ሀገር ሽምቦሳ ሄድኩኝ። አዎ ሽምቦሳ በሳይንት ወረዳ የሚገኝ አንድ አካባቢ ስም ነው። እሄዳለሁ ሳይንት በሽምቦሳ በኩል ጠየማ ሳመሳይ ተሸክሜ እንደኩል ይባልለት ነበር። ይኸውልህ ወላጆቼም ሁኔታውን ሰሙ። የተሞርቀ የምትባል ልጅ አናውቅም ብለው መካዳቸውን እኔም ሰማሁ። እኔም አንድ ቀን እንኳን ከአያቶቼ ቤት ሳልወጣ ወለድኩ። አንድ ቅዳሜ ቀን አያቴ ለልጁ ውሃ ሙቀውልኝ ለቅሶ ብለው ከቤት ጥሎኝ ሄዳሉ። በዚያ ጊዜ አንዳች ነገር ቀሰቀሰኝ። ፊት ጊዜ የማስበው ወላጆችን እርግማን ከምሰማ የሳር ቅጠሉ መሳቂያ መሳለቂያ ከመሆን ታንቆ መገላገል ነበር። የዚያን ዕለት ግን ይህ ሁሉ ሐሳብ ከአእምሮዬ ውስጥ ጠፋ። ድንገት ተነስቼ በነፈረው ውሃ ልጁን ገሸርኩትና ሁለተኛ ወደዚያች ቦታ ፊቴን ላላዞር ተገዝቼ ጠፋሁ። የህልዋ ነገር ሆኖ ደግሞ ይሆንና ለዚህ በቃው አለችው። ታሪኩ አሳዛኝ ቢሆንም አነጋገሯ እንደ ተረት ነበር። ጋሻው ካውን ታለቅስ ይሆናል እያለ ሲጠባበቅ ድምጿ እንኳን ለመሻከሩን ተረዳና እውነትም ሰውን ማወቅ ከባድ ነው አለ በሐሳቡ። በሌላ በኩል ግን ችግሯን በማግኘቱ ጭንቀቱ እየተከፈለለት መሄድ ጀመረ። ታዲያ ኮይትም እሱ ሌላ ይሄ ሌላ። አሁን ይሄ ከኛ ህይወት ጋር ምን አገናኘው? ካልክስ ያውኑኑ ማመኑ ያስቸግራል። ገባህ? ከናት ከአባት አብልጭ ያመንኩት እንጀራ ቢቀር ቆሎ ሸሽጌ ሰጠሁት አብሮ አደገ እንኳን በእምነቱ አልተገኘም። ገባህ? ያን ያህል አብረን ስንኖር ሆዱን ላገኘው አልቻልኩም። ታዲያ ስታስበው በየትኛው ልቤ አንተን ላምን እችላለሁ? ለዚያም እኮ ነው ዳግመኛ ማፈቅርበት ልብ የማረግዝበት ማህፀን ከዚያሽ ቀን ጀምሮ እንደማይኖርኝ ከማልኮዲ። ጋሻው ሊገልጸው ያልቻለው ሲቃ ተናነቀው። ግን መናገር ያለበትን እየተስረቀረቀ አፈለቀው። የትም እንደሱ እንኳን አትበይ። ሌላው ሰው ከዚህ ከፋ ስንት ስቃይና ችግር ይገጥመዋል። ይሄ ቁሞ የምታየው ሁሉ ልብስ ለብሶ ሲሄድ እውነቱ እንዳይመስልሽ። በጀርባው ስንቱን ጉድ አስሏል። በወዱ ምን ያለ ረመጥ አምቋል። ግን እጁን አይሰጥም። አንዱ ባይሳካለት ሌላውን ይሞክራል እንጂ። ጋሻው ሐሳብ ይገባኛል። ማንንም ሰው ሌላውን ሲቀርብ እንዲው ያለ ነው። ሲመክርም ሆነ ለሰው ሲጨነቅ አፉ ቅቤ ሆዱ ጭቤ ሲባል አልሰማም። ለማስደሰት ጠብር ግፍ ሲል አይጣል። የሚፈልገውን ካገኘ በኋላ ነው የጭቃ ጅራፉን የሚያመጣው። ለማንኛውም ደና ካለውበት ነፃ ህይወት መመለስ አልፈልግም። ገባህ? በቃ ጥሞኛል፣ ወድጄዋለሁ። ሰው ደግሞ የሚጠመውና የሚስማማውን ካገኘ ሌላ ምን ይፈልጋል? ተይ እንጂ የትም ተይ። ህልም ተፈርቶ ሳይተኛ እኮ አይታደርም። እንክርዳር ተዘርቶ ስንዴ ሳይዘራ እንደማይቀር ሁሉ አነጋገሯ የፌዝ አይነት ነው እኮ። ጸጸትና ጅራት ኮዶ ኋላ ነው እንዲሉት እንዳይሆንብሽ ብዬ ነው። ቢሻው የግር ሳትም ይሆንብኝ ቃሌን አላጥፍም። ስለ ህይወት የሚችለውን ያህል ቢፈላሰፍም ልታምንለት አልቻለችም። ምርጫ ሲያጣ
የትም ለምን የማይመስል ሰበብ ታበዣለሽ? ዝም ብለሽ ስለማልወድ ነው ብትኝ ሁሉ ነገር እኮ ይቀል ነበር አላተል በሚቆራረጠው ድምጽ። እሱ እንደፈለክ መተርጎም ትችላለህ። አረ ለሞኑ አንተ ወድሻለሁ የምትለኝ ከኔ ሌላ የምትወዳት የለችምና ነው? ዋ እንዳትዋሸኝ፣ ዋ እንዳልጣላ። ጋሻው ያሉታሚውን ያውንታ መልስ ሊሰጣት አልቻለም። ይሄ ከባድ የሞራል ጥያቄ መሆኑ ገብቶታል። ከመውደድም አልፎ የሁለት ልጆች እናት ነበረችው። አሁን ሊያዩ እንጂ አብዶላትም ነበር። እዚህ ማመጣቱን ያውቀዋል። በቅርብ ጊዜ ተቀይሮ ነው የመጣው። የትም ወርቅ እንደብቋት በኪራይ ቤት ኖራለሁ ይበላት እንጂ ያደራ ቤት መሆኑን ለራሱ አላጣውም። እኮ በልመልስልኝ ምን ይዘጋል? አሁንም መልስ ስላልሰጣት ሌላ ጥያቄ አቀረበችለት። እሺ ስለወደድከኝ ልውደድ፣ ግን ከወለድኩ በኋላ አፍንጫሽላሽ እንደማትልኝ ምን ዋስትና አለኝ? አንቺው ነገሩን አጣመምሽው እንጂ ስራው ስለማይጠቅምሽ ልቀቂው፣ በማዘጋጃ ቤት ተፈራረምን እንጋባ ብዬሽ ነበር ሲላት መቆጣጠር እስኪያቅታት ድረስ እየፈነቀለ አሳቀች። የህይወቷን ታሪክ ስትተርክለት ደርቆ የነበረ እንባ አሁን ሲገነፍል ገረመው። አንተ ለነገሩ ብልጥ መካሪ ነህ። ጭራሽ ስራትቼ ዲቃላህን እንኳን ማሳደግበት ልታሰጠኝ ታስባለህ? የሚያዋጣኝን መች አጣሁት? ማዘጋጃ ቤት የምትሎም ለኔ ምንም አይደለም። አንተ አንዱ ቦታ ተደብቀህኝ ብትደነቀር ወዴት ብዬ ላገኝ ይችላልሁ? አረ ምን መጥፋት ብቻ እዚሁ ያለም ወረቱ በቅቶ አላውቅሽም ብትለኝ ባል ፍለጋ፣ ፍትህ ፍለጋ፣ ጠበቃ ፍለጋ ስራዬን ትቼ ልንከራተት አይደል? አረ ለምን ዳግመኛ ለውስጥ ዘፈቃለሁ? ቢቀርብኝስ? ይሄኔ እኮ ደግሞ አንዷን የኔ ቢጤ የማቲ ማት አስታቅፈ ከርተም ይሆናል። እዳተ ሜዳ አሉ። ከዚህ ሁሉ ቢቀርስ? ጋሻው ተስፋ የመቁረጡ ነገር አመዘነበት። የትም ወርቅ የምታቀርባቸው ሐሳቦች ቁም ነገር ቢያዝሉም ችክ ማለቷ መወያየቱ እንዲያቋርጥ አስገደደው። እምነቱማ ከሌለ ምን ዋጋ አለው? የሰው ልጅ እምነት ሆዱን ቀዶ ቢያዩት አይገኝ። ነገሮች ሁሉ ሱሪ ባንገት አውጡ አይነት ፈሊጥ ሆነብኝ። ልንግባባ አልቻልንም አላት። አሁን ገና እውነት ተናገርክ ጋሻው። እኔ እናንተ ልንግባባ አንችልም። ሁለት የተለያዩ ሰዎች ነን። በፍጹም የሚያስተማምን ነገር የለም። በተለይ እኔ ራሴን አላምነውም። ገባህ? ግን እኮ ደግሞ ወድሃለሁ። አየጋሻው ወድሃለሁ። በህይወት እያዩ ወይንም ስላንተ እየሰማው ያም ባይሆን በህይወት ተለይቼ መኖር እንደማልችል ይገባኛል። በእርግጥም መኖር አልችልም። ይሄ ነው ረፍት የነሰኝ። ገባህ? አለችው ከወሰነችው እርምጃ ጋር ጋሻው ላይ ያላት አመለካከትና ፍቅር እየተምታቱባት። በእርግጥ ባለውለቷ ነው። የነበረችበትንም ቦታ አልዘነጋችው። በእውነት የምትወጂኝ ከሆነ ታዲያ ለምን አብረን አንኖርም? ደግሞ ፍቅሩ ካለ መተሳሰቡ ካለ የማንግባባበት ምክንያት እኔ አይታየኝም። ግን ሁሉም ነገር በመጥፎ ጎኑ ብቻ ካዩት ሌላው ቀርቶ እንደ ባህር የተንጣለለው ሜዳ ገደል ይሆናል። አየሽትም አንቺ እንደምትወጂኝ ብቻ ሳይሆን እንደምወድሽም የምታውቂ ይመስለኛል። ግንኙነታችንን አትዘንጊ። የሰው የራሱ ሚስጥር አለው ብዬሻለሁ። ያንቺ አዲስ አይደለም። ለምሳሌ ስለኔ የማታውቂው ነገር አለ። እውነቱን ልንገርሽ ሚስትም ልጆችም ነበሩኝ። ነገር ግን አሁን እንደምታዩ ከኔ ጋር የሉ። የልጆቼን እናት ሳገባት የ10 ዓመት ልጅ ነበረች። እኔም በሆን ከ13 እና 14 አልበልጥም። ወላጆቻችን በጣም ስለሚዋደዱ ነበር አሉ ገና ለአቅመ አዳምና ለአቅመ ሔዋን ሳንደርስ ያጋቡን። አብረን አደግን። እንደ ወንድምና እንደ እህት እየተያየን እያደርግን የጋብቻ ሚስጥሩ ገባንና እንደገና ተደግሶልን ተሞሸርን። የዛሬን ያርጎና ባልተቤት የመልከኛ ነበረች። ትምህርቴን እየተማርኩ ዘበኛ ሆኜ በደና ስኖር ከሀብታሞችና ከባለስልጣኖች ጋር መባለግ አመጣች። ይገርምሻል ልጅ ከወለድን ከከበድን በኋላ ማሰልጠኛ ገብቼ በመምህርነት ተቀጥሬ ቢሄድ አንዱ ባለስልጣን ከነጨራሹ ጓዙን ጠቅልሎ ቤቴ ገብቶ አገኘሁት። በጊዜው ብዙ ነገር አስቤ ነበር። ሰውየውንም እሷንም ለመግደል ተመኘው። ግን እሷን መግደሉ አልታየኝም። ልጆቼን ማን አይዟችሁ ይላችኋል? ስራዋ ይምታት ብዬ ተውኳት። እሷን ከተወኩ ደግሞ ሰውየውን መግደሉ ባልተቤት የፈጸመችብኝን በደል ለመበቀል አያበቃኝም። እኛ ወንዶች መቼም ፊት ካላየን ሴት ልጅ እስከዚህም አንደፈር። አየሽትም ሌትም ቀንም ብቻዬን መከርኩ፣ አሰብኩ። መኖርን ግን መረጥኩ። እሷንም ሆነ ሰውየውን ማየቱ አስጠላኝና በቅያሬ እዚህ መጣሁ። በስጭቱንም እንዴቱንም ሰይጣኑን ቢበርድልኝ ብዬ። ሰው ፈሪ ነው ይለኝ ይሆናል አላውቅም፣ ግን የመረጥኩት ይሄን ነው።
ጋሻው የራሱን ድብቅ ሕይወት ሲተርክላት ዳርቻውን ሊያገኘው በማይችለው ህዋ ውስጥ ገብቶ ይንሳፈፍ ነበር። መናገሩን እንጂ የትም ወርቅ ታሪኩን ትከታተለው ወይ አትከታተለው አያውቅም። ግን ካፉ ማውጣቱን ቀርቶ በህሊናውም ቢሆን ላፍታ ማስታወስ የማይፈልገውን ያለፈ ህይወቱን በአይነ ህሊና መመልከት ሲጀምር መራር ነገር እንደጠጣ ሰው ጠቅላላ ሁኔታው ሰውነቱን ነዘረው። በእንደመባነን አይነት ስሜት ከሄደበት ሰመመን ሲመለስ የትም ወርቅ ክንዶቿን ጠረጴዛው ላይ ተክላ ጣቶቿን እያሻሸች ስታደምጠው አያት። አስተያየቷም ሆነ አደማመጧ የተለየ ነበር። የፊቷ ቀለምና መልክ በየሴኮንዱ የሚለዋወጥ ይመስላል። አተኩሮ ላያት አእምሮዋ ሊሸከመው የማይችለው የሐሳብ ጭነት የተከመረበት መስላለች። እየወደድክ እያፈቀርክ መውደድና ማፍቀር ካልቻልክ የወለድካቸው ልጆች በአባትነት ወቅት ተቆጥተና ተንከባክበ የማሳደግ እድሉን መነፈግን እያወቅ ዳግመኛ እንዲያለው ጣጣ ውስጥ የሚያስገባ ምን ምክንያት አገኘታለህ? አለችው ነገር አለሙ ግርም ብሏት። እኔ እንጃ ምክንያቱን እንኳን በውል አላውቀውም። ምናልባት ላለመረታት የኑሮን አስከፊ ገጽታ ለመቋቋም ስል ሳላውቀው የገባውበት ሊሆን ይችላል። ተስፋዬን ላለመግደል ስል እኔ ይሄ ተስፋ የምትሉት ነገር አይገባኝም። አንድ ሰው አስቸጋሪ ፈተና ገጥሞት ሊወጣው ባለመቻሉ ወደ መቀመቅ እየዘቀጠ ያየው መረታቱን አምኖ ከመቀበል ፈንታ በተስፋ ዓለም ውስጥ ታኖሩታላችሁ። እንደኔ ተስፋ የምትሉት ራሱ የተስፋ መቁረጥ ምልክት ይመስለኛል። የሆኑትን ክዶ ያልሆኑትን የመሆን ምኞት አለችው ተራ በተራ የእጆቿን ጣቶች እያንቋቋች። የትም አንድ ነገር ልንገርሽ፣ ሁሉን ነገር በመጥፎ ጎኑ ብቻ ለማየት አትሞክሪ። ለነገሮች ያለሽን አመለካከት ሚዛናዊ አድርጊው። ሁሉ ጊዜ ያሰቡትን ማግኘት ብቻ ሳይሆን አዲስ ነገር ለማግኘት ሲባል የያዙትንም ማጣት እንዳለውቂ። ማንኛውም ግጭት የተቃራኒ ኃይሎች ትግል ውጤት ነው። ግን ውጤቱ እንደ ታጋዮቹ ኃይሎች ይወሰናል። ብርታት ያለው ክፍል ያሸንፋል። ገባሽ? የትም አሁን እኔም እንደገና ማፍቀርም ሆነ መውለድ ምችል ይመስልሃል? ስትል ጠየቀችው። የሐሳብ ሰራዊት ከያቅጣጫው ተንጣጣባት። አንደኛውን ሐሳብ መርጣ ለመቀበል አቅም አነሳት። በርግጥ ባይገርምሽ የማይሆንበት ምክንያት ጭራሽ አይታየኝም። ለኔ ግን ሁሉም ነገር ተሳክሮብኛል አለችና ተነስታ ምግብ የያዘውን ትሪና መጠጥ የተሞላበት ጠርሙዝ ከብርጭቆ ጋር ከፊት ለፊታቸው አስቀመጠች። እራት እንዲበሉ ጋሻው ትሪው ደግሞ ምን አድርጓት ነው ቀየረችው እያለ በሐሳቡ እሷን ለማስደሰት ሲል ቶሎ እንጀራ ቆርሶ በቀዩ ወጥ ፈትፍቶ አጎረሳት። ከራሷ ጋር ግብ እየታገለች ነበር የተቀበለችው። የትም ወርቅም በበኩሏ ጋሻው ከሚወስደው ያልጫው ፍትፍት ደና አርጋ ከተቀለለች በኋላ ለታጎርሰው እጇን ዘረጋችለት። እንደ ጻል ልጅ እየሳቀች ወደ አፉ አስጠግታ መለሰችበት። እንደገና ወደ አፉ፣ እንደገና ወደ ራሷ አፍ ደግማ ደጋግማ እንዲህ ስታደርገው ከመጀመሪያው ሙከሯ በቀር ለሌሎቹም ብዛም አልጓጓም። ፈዞ ሳያት ቆየና እርሱም በበኩሉ ሁለተኛውን ጉርሻ ጠቅልሎ አንዴ አፉ አድርሶ መለሰና በሁለተኛው ጊዜ አጎረሳት። እሷም የያዘችውን ያልጫ ፍትፍት እየተንቀጠቀጠች አጎረሰችው። ጋሻውም ሁኔታው አስገርሞት በተሳከረ ሐሳብ ውስጥ እንዳለ ተቀበላት። ስታጎርሰው የችኮላ ስለነበር እንደ ትንታ ስላደረገው የቀረበለትን መጠጥ አነሳ። የትም ወርቅ በቃ ብላ በጩኸት ቆሌውን ገፋ ከእጁ ላይ ቀማችው። ጋሻውም የድንጋጤውን እየሳቀ ተወላት። የትም ወርቅ ራሷን መቆጣጠር ተሳናት። የምታደርገው መለየት አልቻለች። የሚታያት ሁሉ የሞት ሰራዊት ነው። አይኗን ስትጨፍን ሞት፣ ግድግዳውን ስታይ ሞት፣ ምግቡን ስታይ ሞት፣ ወለሉን ስታይ ሞት። ስትተቀለለው የነበረው ያልጫ ፍትፍት አሁንም ማጎረሰችው። ደስ ብሎት ተቀበላት። እሷ ግን ከምትወደው የቀዩ ጥፍትፍት የዘረጋላትን ጉርሻ የግዷን እየተንቀጠቀጠች ተቀበለችው። ቀደም ሲል የጎረሰችው ምግብ ወደ ላይ ሊያግባት ይታገላስ ስለነበር ያሁኑን ስታላመጠው እንደ መብረቅ ጮሃ ወደቀች። ጋሻው ለጊዜው ሰማይና ምድሩ የተደፉበት መስሎት ባለበት ደረቀ። ግን ራሱን ካረጋጋ በኋላ ከወደቀችበት አንስቶ በጭኖቹ ደግፎ ደረቱ ላይ ለጠፋት። የጎረሰችውን ምግብ ከጉሮሯ ላይ እንዲወርድላት መጠጡን ቀስ እያለ አስጎነጫት። ያደርም ትንፋሿ ተመለሰላት። ቀና ስትል ጋሻውን አየችው። አይዞሽ የኔ መቤት የሚል ርህራሄ መልእክት ከፊቷ አነበበች። አይኖቿን ጭጋግ አፈናቸው። ጉንጮቿም በሚያበል ዝንባ ታጠቡ።
ምስኪን አለች ፊቷን ደረቱ ላይ ለጥፋ። ጋሻው ዝም አላት። ምስኪን አለችው በድጋሚ። ዛሬ እኮ አልቆልህ ነበር። ምንድነው የምትይው? አልገባኝም። ምን አንተ ብቻ እኔም ተሰናብቼ ነበር። በምን በትነታ? ኧረ ተውኝ። ትነታም አይደል ህቅታም አይደል ብቻ ይሄን የሞተን ነበር። ግን የመኖር ትግል አሸነፈኝና ያው አለን። አየጋሻው የዛሬው ዕለት የሁለታችን መሞቻ ቀን ነበረች። ለሁለታችንም የሚሆን መርዝ አዘጋጅቼ ነበር። ለምሳችን አዘጋጅቼው የነበረው ምግብና መጠጥ ይሄን ይገላግሉን ነበር። መኖር አሸነፈኝ። ቤቱን ትተልኝ እንደወጣ ሐሳቤን ምን እንዳስለወጠኝ እንጂ ያን ምግብና መጠጥ ደፈውት እያለች በቅዠት መልክ እያነበነበች ይበልጥ ደረቱ ላይ ተለጠፈች።